ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን ግሬድ 11 ሂስትሪ ዩኒት 8 ፓርት 7 ላይ ቆይታ ይኖረናል። እንግዲህ በዛሬው ትምህርታችን የካቶሊክ እምነት እንዴት በኢትዮጵያ ላይ ሊጫን እንደነበረ እና ያስከተለውን መዘዝ የምንቃኝበት ክፍለ ጊዜ ነው የሚሆነው። ርዕሳችንም ኢምፖዚሽን ኦፍ ካቶሊዝም ኢን ኢትዮጵያ ነው። እንግዲህ ባለፈው ትምህርታችን እንዳየነው ፖስት አደል ሱፕሪማሲ ወይም ደግሞ ዘ ሱልጣኔት ኦፍ አደል ሀያል በነበረበት ዘመን እና ይህ የአዳል ወይም ደግሞ የኢማም አህመድ መንግስት መጨረሻ ላይ በ1543 እስከተሸነፈበት ጊዜ ድረስ ጊዜ አይተናል። ይህ ዘመን እንደምናውቀው በወቅቱ ንጉስ የነበረው ንጉስ ልብነ ድንግል የፖርቹጋሎችን ድጋፍ ሲፈልግ ኢማም አህመድ ደግሞ የኦቶማን ተርኮችን ድጋፍ አግኝቶ እንደነበረ እና ይሄ በሁለቱ መካከል የነበረው ጦርነት ፎሬን ኢንተርቬንሽን ወይም የውጭ ጣልቃ ገብነቱ የነበረበት እንደሆነ አይተናል። ፖርቹጋሎች የክርስቲያን መንግስቱን ሲደግፉ፣ ኦቶማን ተርኮች ደግሞ ኢማም አህመድን ወይም ደግሞ ሙስሊም ሱልጣኔት ኦፍ አደልን በመደገፍ የበኩላቸውን አስተዋጽኦ አድርገዋል በጦርነቱ ላይ። እንግዲህ ፖስት አደል ሱፕሪማሲ ምን አስከተለ ስንል ፖርቹጋሎች ከክርስቲያን መንግስቱ ጋር ግንኙነት የሚፈጥሩ አስችሏቸዋል። ፖርቹጋል ኤንድ ዘ ፖፕ ኤም ቱ ኮንቨርት ኢትዮጵያ። እንግዲህ ይህ ፒሪየድ 16ኛው ክፍለ ዘመን በዓለም ታሪክ እንደምንመለከተው ሪፎርሜሽን እና ካውንተር ሪፎርሜሽን የተካሄዱበት ነው። ሪፎርሜሽን የሚባለው በዓለም ታሪክ እንደምናውቀው ከካቶሊክ እምነት የተገነጠለ ሌላ እምነት እንዲፈጠር አስችሏል። ፕሮቴስታንቲዝም ማርቲን ሉተር ምክንያት ፕሮቴስት አድርገው በነበረው በካቶሊክ እምነት በተለይ ዘ ሮል ኦፍ ዘ ፖፕ እና የመሳሰሉ ነገሮችን በመቃወም ፕሮቴስት አድርገው ከካቶሊክ እምነት ፕሮቴስታንቲዝም እንዴት ኢመርጅ እንዳደረገ አይተናል። ይሄ ምን ተብሎ ይጠራል? ሪፎርሜሽን ተብሎ ይጠራል። ይህን ካውንተር ለማድረግ ደግሞ ካውንተር ሪፎርሜሽን ተካሂዶ ነበር። ካቶሊዝም ወይም ደግሞ የካቶሊክ እምነት ራሷን ፈትሻ በአዲስ ጉልበት የተንቀሳቀሰችበት ነው። በዚህ ወቅት ጀስዊት የሚባሉ ሚሽነሪዎች ተነስተው ነበር። ካቶሊክ እምነትን በከፍተኛ ሁኔታ በዓለም ላይ ለማሰራጨት የተንቀሳቀሱ የፎሎወርስ ኦፍ ጂሰስ ወይም ደግሞ ሚሽነሪስ ነበሩ። ከፍተኛ የሆነ ሚሽነሪ እንቅስቃሴ በመላው ዓለም ላይ ተደርጎ ነበር። በተለይ ጀስዊት የሚባሉት በ1540 ስፔን ውስጥ የተመሰረቱ ወይም ደግሞ ሶሳይቲ ኦፍ ጂሰስ ይባላል ወይም ደግሞ ፎሎወርስ ኦፍ ጂሰስ ክራይስት ተብለው በከፍተኛ ሁኔታ የካቶሊክ እምነትን በዓለም ላይ ለማሰራጨት የተንቀሳቀሰ ከፍተኛ ዌቭ። እንግዲህ በዚህ እይታ ውስጥ ነው ይህንን የእኛ አገር ታሪክ የኢትዮጵያን ታሪክ መመልከት ያለብን፣ ኢምፖዚሽን ኦፍ ካቶሊዝም ኢትዮጵያ። ስለዚህ የፖርቹጋል መንግስት እና ፖፑ የሮማ ካቶሊክ ፖፕ ካቶሊክ እምነት በኢትዮጵያ እንዲስፋፋ ከፍተኛ ፍላጎት ነበራቸው። በዚህ ወቅት አሁን የምንናገረው ፔሪድ 16ኛው ክፍለ ዘመን ነው። ይሄ ወቅት ደግሞ ኢት ዋዝ አ ፔሪድ ኦፍ ካውንተር ሪፎርሜሽን ኤንድ ካውንተር ሪፎርሜሽን። በከፍተኛ ሁኔታ ካቶሊዝም የማስፋፋት ካምፔን በመላው ዓለም የተከናወነበት ወቅት ነው። ለዚህ ደግሞ አመቺ ሁኔታ የፈጠረው በ1535 ንጉስ ልብነ ድንግል የኢማም አህመድ ሰራዊትን መቋቋም ሲያቅተው ለፖርቹጋል ደብዳቤ እንደጻፈ እናውቃለን። በ1535 የድረሱልኝ ጥሪ ወይም ደግሞ የፖርቹጋል ድጋፍ እንዲደረግለት ደብዳቤ ጽፎ እንደነበረ፣ ነገር ግን የደብዳቤው ምላሽ ያገኘው እሱ ከሞተ በኋላ በ1541 ነው። 400 የፖርቹጊዝ ሰራዊት በቫስኮ ደጋማ በክሪስቶፈር ደጋማ ልጅ ተመርቶ የመጣው ከ6 ዓመት በኋላ ሲመጣ ኦልሬዲ ልብነ ድንግል ሞቷል። እሱን ተከትሎ ልጁ ገላውዲዮስ ስልጣን ይዞ እንደነበረ ካለፈው ትምህርታችን እናውቃለን። እና ፖርቹጋሎች ምን ይላሉ? በደብዳቤው በዚህ በ1535 ልብነ ድንግል በጻፈው የድረሱልኝ ወይም ደግሞ የፖርቹጋልን ድጋፍ በጠየቀበት ደብዳቤው ድጋፉ ከተደረገለት የመንግስቱን 1/3 እንደሚሰጣቸው እና ራሱም ሆነ መንግስቱን ካቶሊክ እምነትን ሊቀበል ቃል ገብቶልናል የሚል አቋም ነበራቸው። ቃል ገብቶልናል፣ ስለዚህ እያደረግን ያለ ነው። ንጉሱ በደብዳቤው ለሚደረግለት ወታደራዊ ድጋፍ ለሱ ምላሽ 1/3 የሚሆነው መንግስቱን የሚሰጠንና እሱም ሆነ አገሪቱን እምነቱን የካቶሊክ እምነትን እንደሚቀበሉ ቃል ገብቶልናል የሚል አቋም ይዘው ነበረ አገሪቱን የካቶሊክ እምነት ተከታይ ለማድረግ እንቅስቃሴ ጀመሩት። ስለዚህ ፖርቹጋል ኤንድ ዘ ፖፕ ኤም ቱ ኮንቨርት ኢትዮጵያ ቱ ካቶሊዝም። አሌጅድ ፕሮሚስ ማለት ቃል ገብቶልናል። ልብነ ድንግል በደብዳቤው በ1535 በጻፈልኝ ደብዳቤ ለምናደርግለት ወታደራዊ ድጋፍ ካቶሊክም እምነት እንደሚቀበል ቃል ገብቶልናል የሚል አቋም ይዘው ነው የመጡት። ከአህመድ ግራኝ ጋር በነበረው ጦርነት የክርስቲያን መንግስቱን ለመርዳት የመጣው የፖርቹጋል ሰራዊትን ተከትለው ምኖች መጡ? ሚሽነሪዎች መጡ። የእነሱን እግር ተከትለው ምኖች መጡ? ሚሽነሪዎች መጡ። እነዚህ የመጡ ሚሽነሪዎች
ካቶሊክ እምነትን ለማስፋፋት ነው። ስማቸው ምን ተብሎ ይጠራል? ጀስዊትስ ይባላሉ። ጀስዊት ሚሽነሪስ ይባላሉ። ሜምበርስ ኦፍ ሶሳይቲ ኦፍ ጂሰስ ይባላሉ። ወይም ደግሞ ባጭሩ ጀስዊት ሚሽነሪስ ይባላሉ። ከዚህ በፊት እንዳልነው ጀስዊት ሚሽን የተቋቋመው በ1540 ነው። የተመሰረተውም ስፔን ውስጥ ነው። መስራቹ ማን ይባላል? ኢግናቲየስ ኦፍ ሎዮላ ይባላል መስራቹ። ይሄ የጀስዊት እንቅስቃሴ የካውንተር ሪፎርሜሽን አካል። ሪፎርሜሽን ፕሮቴስታንት እምነት ከካቶሊዝም የተገነጠለበት ሲሆን ካውንተር ሪፎርሜሽን ደግሞ ለዛ የተሰጠ ምላሽ ነው። ካቶሊክሲዝም አንዳንድ ተነስቶባት የነበረውን ተቃውሞ በማስተካከል በአዲስ መልክ ብዙ ተከታዮች ለማፍራት ከፍተኛ እንቅስቃሴ የተደረገበት ነው። ካውንተር ሪፎርሜሽን የዛ አካል የሆነው የጀስዊት ሚሽነሪስ በመላው ዓለም መሰራጨት ነው። ስለዚህ የፖርቹጋል ሰራዊትን ተከትለው ብዙ የጀስዊት ሚሽነሪስ ወደ አገራችን ወደ ኢትዮጵያ መጥተው ነበር። አራይቫል ኤንድ ኦብጀክቲቭስ ጀስዊትስ ኤም ቱ ኮንቨርት ኢትዮጵያ ቱ ካቶሊዝም። ሌላ ምንም ዓላማ የላቸውም። የጀስዊቶች ኢትዮጵያን ካቶሊክ እምነት ተከታይ ወይም ነው ካቶሊዝምን በኢትዮጵያ ማስፋፋት ነው ዓላማቸው። ሰርቫይቨርስ ኦፍ ዘ ፖርቹጊዝ ትሮፕስ ስቴድ ኢን ዘ ካንትሪ። ለዚህ ደግሞ ቀደም ብለው የመጡ የፖርቹጊዝ ሰራዊቶች ለነሱ በር ቀደውላቸዋል። ያንን የተቀደደ በር ተገን አድርገው ነው ሚሽነሪዎቹ የመጡት። ጀስዊት ሚሽነሪስ በተለያየ መልክ ነው የመጡት። ግማሾቹ እንደ ፋዘርስ እንደ ሃይማኖት አባት ሆነው የመጡ አሉ። አንዳንዶቹ ፓትሪያርክ ሆነው መጥተዋል። ቢሾፕ፣ የተለያየ ታይትል፣ የተለያየ ማዕረግ፣ እምነት ማዕረግ ይዘው የመጡበት ወቅት ነበረ። ጀስዊቶች እንግዲህ ወደ ኢትዮጵያ ሲመጡ ንጉሱ የነበረው ኦልሬዲ ልብነ ድንግል ሞቷል። ልብነ ድንግልን ተከትሎ ልጁ ገላውዲዮስ ነበረ ንጉስ የነበረው። ገላውዲዮስ ግን ስትሮንግሊ ይህንን የጀስዊቶችን ወይም ደግሞ ካቶሊክ እምነት ለማስፋፋት የሚደረገው ሙከራ በከፍተኛ ሁኔታ ይቃወም የነበረ ንጉስ ነበር። he was strongly against that opposition to conversion። አባትህ ቃል ገብቷል፣ አባትህ በደብዳቤው ለምናደርግለት ወታደራዊ ድጋፍ እምነቱን ለመቀበል ቃል ገብቶልናል በሚል ገላውዲዮስ ላይ ጫና ለመፍጠር ሞከሩ። ገላውዲዮስ ግን ስትሮንግሊ ኦብጀክት ይሄን ሊቀበል አልቻለም። ገላውዲዮስ ሮት ኦብጀክሽን ቱ ፖርቹጊዝ ገቨርነር ጋ የሚባል ህንድ ውስጥ ያለ ፖርቹጋል ገቨርነር አለ። ለሱ አቋሙን በተደጋጋሚ ይገልጽ ነበር። ገላውዲዮስ የኦርቶዶክስ እምነትን በፍጹም አንቀይርም፣ ካቶሊክ እምነትን አንቀበልም የሚል አቋሙን በግልጽ ይገልጽ ነበር። ብዙዎቹ ሚሽነሪዎች ወደ ኢትዮጵያ ይላኩ የነበሩት ህንድ ካለው የፖርቹጋል ግዛት ጋዎ ከምትባለው ግዛት ነበር ይመጡ የነበሩት። ጋዎ ትባላለች። ከዛ ነበር የሚመጡት። መጀመሪያ ከተላኩት የፖርቹጊዝ እነዚህ የሚሽነሪዎች የመጀመሪያው ጀስዊት ሮድሪጎዝ ይባላል። ሮድሪጎዝ ወደ ኢትዮጵያ ይላካል። ይሄ የጀስዊት ሚሽነሪ ወደ ኢትዮጵያ ይላካል። እንደመጣ መጀመሪያ ያደረገው የኦርቶዶክስ ፕራክቲስን የኦርቶዶክስ እምነት ድርጊቶችን ክሪቲሳይዝ መተቸት ነው። ስትሮንግሊ ክሪቲሳይዝ ያደርግ ነበር። ምኖችን ነበር ክሪቲሳይዝ የሚያደርገው? አንደኛ ኦብዘርቫንስ ኦፍ ዘ ሳባዝ። ኦብዘርቫንስ ኦፍ ዘ ሳባዝ ማለት ቅዳሜን እንደ ሰንበት የማክበር ሁኔታን ስትሮንግሊ ይቃወም ነበር። ሳባት ቅዳሜን እንደ የረፍት ቀን ማድረግ ይህንን ይቃወም ነበረ። ሮብ አርብ የሚደረገውን ፋስቲንግ፣ ሮብና አርብ የሚደረገውን ፋስቲንግ ወይም ደግሞ የሮብ አርብ ጾም ይቃወማል። ሰርከምሲዥን ይቃወማል። ሰርከምሲዥን ማለት ግርዘት ነው። ግርዘት የወንድ ልጆች ግርዘትን ይቃወማል። ሌላው እነዚህ ታቡ የሆኑ ምግቦች አሉ። ታቡ ኦርቶዶክሶች የማይመገቧቸው ምግቦች አሉ። ከነዚህ ውስጥ አንዱ የአሳማ ስጋ መብላት ነው። እነዚህን ፕራክቲሶች መተቸት ነበረ የሮድሪጎዝ የመጀመሪያ ስራ። ምንድን ነው የሚለው? እነዚህ በሙሉ ሄሬቲክ ናቸው ወይም ደግሞ መጽሐፍ ቅዱሳዊ አይደሉም ወይም ደግሞ የክርስትና እምነት የሚመራበትን መመሪያ የሚጥሱ ናቸው፣ እንደዚህ የሚል ነገር የለም በማለት የኦርቶዶክስ ፕራክቲስን ይተች ነበረ። ሮብ አርብ መጾምን፣ ሰንበት ቅዳሜ ማክበርን፣ መገረዝንና ይሄ ታቡ ይሄ የአሳማ ስጋ እንዴት አትበሉም የሚል እነዚህን የመሳሰሉትን ረጅም ዓመት የቆዩ የኦርቶዶክስ ፕራክቲሶችን መተቸት እና እነዚህ መጽሐፍ ቅዱሳዊ አይደሉም የሚል ትችት ያቀርብ ነበር። እንዲህ በማድረግ ለማጣጣልና ንጉሱን እምነቱ እንዲቀበል ለማግባባት ብዙ ሞከረ። ሆኖም አልተሳካለትም። ስለዚህ እሱ ተመለሰ። ቀጥሎ የተላከው ሌላ ቢሾፕ ነው። አንድሬ ዲ ኦቪዬዶ የሚባል በ1557 ሌላ ቢሾፕ አሁንም ከፖርቹጊዝ ከምታስተዳድረው የህንድ ግዛት ጋዎ ከሚባለው ሌላ ሚሽነሪ ይልካል። ዚስ ታይም የመጣው አንድሬ ዲ ኦቪዬዶ የሚባል ነው። ይህም እንደዚሁ ሙከራውን ቀጠለ። ነገር ግን አልተሳካለትም። ይልቁንስ ገላውዲዮስ አቋሙን በማያሻማ ሁኔታ የገለጸበትን ዘ ኮንፌሽን ኦፍ ገላውዲዮስ የገላውዲዮስ ቃል ኪዳን ወይም ደግሞ ቃለ መሐላ የሚባለውን በዝርዝር ጽፎ ለመግለጽ ችሏል። ምን ያህል የኦርቶዶክስ እምነትን ፕሮቴክት ለማድረግ የሄደበት ከፍተኛ ርቀት ነው እና ዘ ኮንፌሽን ኦፍ ገላውዲዮስ የኦርቶዶክስ ደንቦች ምን እንደሆኑ እነሱም በፍጹም ሊሻር እንደማይችል
አቋሙን በግልጽ ያስቀመጠ ነው። the king defense of the orthodox practice in the confession of Glaudius። ስለዚህ ተደጋጋሚ ሙከራ ቢደረግም the Jesuit missionary ከፖርቹጋል ተደጋጋሚ ሚሽነሪዎች በመላክ ንጉሱ የካቶሊክ እምነት እንዲቀበል ጫና ቢደረግበትም ውልፍት ሊል አልቻለም። በኋላ ግን እንደምናውቀው ገላውዲዮስ በ1559 ከግራኝ በኋላ የመጡ ግራኛው እንደምናውቀው በባትል ኦፍ ወይን አደጋ ላይ ሞቷል። ከሱ ቀጥሎ የአደል ሱልጣኔት ገዢዎች ጋር በነበረው ጦርነት በ1559 ገላውዲዮስ ሞተ። After Glaudius died in 1559, Oviedo allied with ባህረ ነጋሽ። ኦቪዬዶ ገላውዲዮስ ላይ ያደርግ የነበረውን እምነቱ እንዲቀበል ያደርግ የነበረውን ጥረት በመቀጠል ምንም እንኳ ገላውዲዮስ ቢሞትም ከባህረ ነጋሽ ኢሳቅ ጋር ሙከራውን ቀጠለ። እንደምናውቀው ባህረ ነጋሽ ኢሳቅ መጽዋ አካባቢ ኮስታል አካባቢ ይገዛ የነበረና ሚናስ ላይና ስርጸ ድንግል ላይ ያምጽ የነበረ ንጉስ ነው እና ከሱ ጋር ሪሌሽንሺፕ መሰረተው። ኦቪዬዶስ ፌት መጨረሻ ላይ ግን ኦቪዬዶ አልተሳካለትም። ሂ ሌተር ሙቭድ ቱ ጓ እና ወደ ጓ ተመለሰ። እዛው ሊሞት ቻለ። ቀጥሎ የተላከው ፔድሮ ፓያዝ የሚባል ሌላ ሚሽነሪ ነው። በ1603 ፔድሮ ፓያዝ የሚባል ሌላ ሚሽነሪ ተላከ። ከሁሉም ከተላኩ ሚሽነሪዎች ስኬታማ የነበረው ፔድሮ ፓያዝ ነበር። ይህንን እምነቱን ከማስፋፋት ረገድ የተሻለ ሰክሰስ የተሻለ ስኬት አግኝቶ የነበረው ፔድሮ ፓያዝ ነበረ። ኒው ቢሾፕ ፔድሮ ፓያዝ አራይቭድ አት መሰዋ። በዚህ ጊዜ ያዕቆብ ወዝ ዲፖዝ። ያዕቆብ የሚባለው ንጉስ ከስልጣን ወርዷል። አሁን ያገኘው ዘድንግል የሚባለው ነው። እሱ በመጣ ጊዜ ስልጣን ላይ የነበረው ዘድንግል ነበር። ዘድንግልስ ቻሌንጅ። ዘድንግል እንግዲህ በዚህ ወቅት የሪጂናል ገቨርነርስ በነገስታቱ ላይ ያምፁ ስለነበረ ዘድንግል አንድ ሀሳብ ይመጣለታል። እነዚህን ሪጂናል ገቨርነርስ ሊቋቋም የሚችለው የፖርቹጋሎችን ድጋፍ ሲያገኝ እንደሆነ በእነሱ ድጋፍ አቅሙን ጉልበቱን ማጠንከር እንደሚችል ያስባል። ዘድንግል ሪኮግናይዝ ዘ ፖለቲካል ፕሮብሌም ኦፍ ሂዝ ፕሪዲሲሰርስ። ከሱ በፊት የነበሩ ነገስታት ትልቁ ፈተናቸው የነበረው ሪጂናል ገቨርነርስ ወይም ደግሞ የአካባቢ ገዢዎች ያደርጉባቸው የነበረው አመፅ፣ ከስልጣን አውርደው ሌላ ተቀናቃኞቻቸውን ለማውረድ የሚያደርጉት ሽኩቻ እንደነበረ በመረዳት የፖርቹጋሎችን ድጋፍ ይፈልጋል። በዚህ ጊዜ ደግሞ ፖርቹጋሎች እምነቱን የምትቀበል ከሆነ እኛ እንደግፋለን፣ የእኛን ድጋፍ በማግኘት ስልጣንን ማጠንከር ትችላለህ የሚል ከፍተኛ ቅስቀሳ ያደርጉ ስለነበረ ዘድንግል እምነቱን ለመቀበል ዝንባሌ ያሳድራል። aimed to eliminate disloyal soldiers, commanders, clergy who he saw was detrimental to the monarchy። እንግዲህ ለስልጣኑ ስጋት የሆኑ ወታደሮችን፣ ታማኝ ያልሆኑ ወታደሮችን፣ ገዢዎችን፣ አንዳንድ የማይታዘዙ ወይም ደግሞ ለስልጣኑ ስጋት የሆኑ ቀሳውስትን እና የመሳሰሉትን ይፈትኑት የነበሩትን ለመቋቋም ይረዳኛል በማለት ከፖርቹጋሎች ጋር ወዳጅነት ይመሰርታል ወይም ደግሞ ከሚሽነሪዎች ጋር ወዳጅነት ይመሰርታል። ስለዚህ ለፖርቹጊዝ ሚሽነሪስ ፖዚቲቭ ወይም ደግሞ የሚያበረታታ ምላሽ መስጠት ይጀምራል። ከዛ በኋላ ኮንቨርሽን ፕሮፖዛል ሚሊታሪ። ስለዚህ ፔድሮ ፓያዝ ምን ይለዋል ዘድንግልን? እምነቱን ከተቀበልክ ካቶሊክ እምነትን ከተቀበልክ ፓወር ወይም ደግሞ የስልጣን ጉዳይ አስተማማኝ ሁኔታ ላይ ይፈጠራል፣ እኛ አስፈላጊውን ድጋፍ እናደርግልሃለን ስላለው ዘድንግል እምነቱን የመቀበል አዝማሚያ ያሳያል። ስለዚህ ፔድሮ ፓያዝ ኢንፎርምድ ዘድንግል ዛት ኮንቨርቲንግ ቱ ካቶሊዝም ኩድ ሰኪዩር ፖርቹጊዝ ሚሊታሪ ሰፖርት፣ የፖርቹጋል ወታደራዊ ድጋፍ ታገኛል እምነቱን ከተቀበልክ፣ ይሄ ደግሞ ጉልበትህን ስልጣንህን ለማጠንከር ይረዳል የሚል ስብከት ማባቢያ ስላቀረበለት ዘድንግል አንዳንድ ካቶሊኮችን ወይም ደግሞ ሚሽነሪዎችን የሚያስደስት እርምጃ መውሰድ ይጀምራል። ከወሰዳቸው እርምጃዎች አንዱ ምንድነው? ኦብዘርቫንስ ኦፍ ዘ ሳባዝን ማገድ ነው። ወይም ደግሞ ቅዳሜ ይከበር የነበረውን የሰንበት ስነስርዓት ሰንበትን የማክበር ስነስርዓት ባን ያደርጋል፣ ያግዳል። በዚህም ፓያዝን ወይም ደግሞ የፖርቹጊዝ ሚሽነሪን ሳትስፋይ ያደርጋል። ይሄ ግን ይዞት የመጣው ሌላ ችግር ነበር። ይሄ ይዞት የመጣው ዘድንግል በድብቅ ህዝቡ አዲሱን እምነት ወይም ካቶሊክ እምነትን እንደተቀበለ ስለተረዳ ከፍተኛ የሆነ ተቃውሞ ማሰማት ይጀምራል። ዘድንግል ሰክሬት ኮንቨርሽን ፌስ ባክላሽ ይዞ የመጣው ጣጣ ነበር። ካቶሊኮቹ ጋር ያደረገው ድብቅ ሃይማኖቱን የመቀበል አዝማሚያ ከፍተኛ የሆነ ጣጣ ይዞ መጥቷል። ይህም ምንድነው? እርስ በርስ ግጭት አስከትሏል። ሲቪል ዎር ሌድ ቱ ዘ ዴዝ ኦፍ ሰቨራል ሩለርስ ኢንክሉዲንግ ዘድንግል ሂምሰልፍ። በዚህ የተነሳ ከፍተኛ የሆነ ብጥብጥ እርስ በርስ ጦርነት ተፈጠረ። በዚህ እርስ በርስ ጦርነት ብዙ ሰው ሞተ። ራሱም ንጉሱም በ1604 በዚህ ብጥብጥ የተነሳ ሊገደል ችሏል። እሱን ተከትሎ ያዕቆብ ወደ ስልጣን መጣ በ1604። ፓያዝ ኮንቲኒዩድ። ፓያዝ አዲስ የመጣውንም ንጉስ እምነቱን እንዲቀበል ጥረቱን ቀጠለ። ፓያዝ ኮንቲኒዩድ ዲሊንግ ዊዝ ሂም በት ያዕቆብ ብዙም ጊዜ አልቆየ፣ በ1607 ተገደለ። ቀጥሎ የመጣው ሱስኒዮስ ነው። ከ1607 እስከ 1632 ረዘም ላለ ጊዜ የገዛው ሱሲኒዮስ ነው። የሱሲኒዮስ ዘመን የካቶሊክ እምነት ትልቁን ድል ያገኘበት ዘመን፣ ሌሎቹ በድብቅ ሲያደርጉት የነበረው ካቶሊክ እምነትን የመቀበል ሁኔታ በአደባባይ በግልጽ የተደረገው በሱሲኒዮስ
ዘመነ መንግስት ነው። ኮንቨርሽን ኤንድ ኮንፍሊክት እንግዲህ the first important convert was Suetonius Brothers። እንግዲህ ካቶሊክ ሚሽነሪዎች እንቅስቃሴያቸውን በማጠንከር ዘድንግል የተወሰነ ፊት ሰጣቸው፣ የተወሰነ ፖዚቲቭ ገስቸር ሰጣቸው። ከዛ በኋላ ግን እያጠነከሩ በመቀጠል በሱስንዮስ ጊዜ በከፍተኛ ሁኔታ የሰበካ ስራቸውን አጠናክረው ቀጠሉ። በዚህ ጊዜም የነሱ የመጀመሪያ ካቶሊክ እምነትን በአደባባይ በግልጽ ከተቀበሉት አንዱ የራሱ የንጉሱ ወንድም ነው። የንጉሱ ወንድም ራስ ስዕለ ክርስቶስ ይባላል። ራስ ስዕለ ክርስቶስ የሱስንዮስ ወንድም ሲሆን በአደባባይ በ1611 ባፕታይዝድ ሆነ ወይም ደግሞ በአደባባይ በመጠመቅ የካቶሊክ እምነትን ይቀበላል። እሱን ተከትሎ ብዙዎች ኢቨን ሮያል ቤተመንግስቱ አካባቢ ብዙዎች የካቶሊክ እምነትን ሊቀበሉ ቻሉ። ስለዚህ በሱስንዮስ ጊዜ ነው ካቶሊክ እምነት በከፍተኛ ሁኔታ ሊስፋፋ ይቻላል። ሱስንዮስም ውስጡን ያው ተቀብሏል እምነቱን። ሱስንዮስ ኮንቨርት ቱ ካቶሊዝም ፎር ሚሊተሪ ሰፖርት፣ ሌላ ምንም ምክንያት የለውም። ሱስንዮስ ሆነ ከሱ በፊት የነበረው ዘድንግል ካቶሊክ እምነትን ለመቀበል የፈለጉት እምነቱ አሳምኗቸው ወይም የተለየ ነገር ኖሮ ሳይሆን ካቶሊክ እምነትን ከተቀበሉ የፖርቹጋል መንግስትን ወታደራዊ ድጋፍ ስለሚያገኙ ስልጣናቸውን ለማጠንከር ሪጂናል ገዢዎች ይደርስባቸው የነበረውን ከፍተኛ ተቃውሞና የነበረውን ኢንስታቢሊቲ ለመቋቋም ይረዳናል በማለት ነው እምነቱን የተቀበሉት እንጂ ሌላ ምክንያት የለም። ሚሊተሪ ሰፖርት ከፖርቹጋል ለማግኘት ነው። በዚህ የተነሳ ጀስዊትስ ጌን ኢንፍሉዌንስ ሊዲንግ ቱ ፐብሊክ ዲቤት። በዚህ የተነሳ ጀስዊቶች በአደባባይ ቤተ መንግስት ውስጥ ሁሉ ካቶሊክ እምነትን በመደገፍ ከፍተኛ የሆነ የሰበካ ፕሮግራም ያደርጋሉ። በዚህ ጊዜ ዲቤት ክርክሮች ይከሰታሉ። ኦርቶዶክስ እምነትን በመደገፍ የተለያዩ ቀሳውስትና የሪጂናል ገቨርነርስ ሲከራከሩ፣ በዚህ በኩል ደግሞ ካቶሊኮች ይከራከሩ። እንደውም ካቶሊኮችን ወክሎ ይከራከር የነበረው የንጉሱ ወንድም ስዕለ ክርስቶስ ሲሆን ይህንን ፕሮግራም ያስተባብር የነበረው ንጉሱ ራሱ ነበር። ንጉሱ ይህንን በማስተባበር ትልቅ ሚና ይጫወት ነበር። ስለዚህ ከነበሩት የጀስዊት ሚሽነሪዎች የተሳካለት ፔድሮ ፒያዝ ነበረ። ካቶሊክ እምነትን በማስፋፋት ረገድ ወደ 4-5 የሚሆኑ ሚሽነሪዎች ተልከዋል። ግን ሰክሰስፉል ስኬት አግኝቶ የነበረውና ንጉሱን ጨምሮ ሌሎች እምነቱ እንዲቀበሉ ያስቻለው ፔድሮ ፒያዝ ሆኖ እናገኘዋለን። ፔዛንት ሪቤሊየን ከዚህ ከካቶሊክ እምነትን መስፋፋት ተከትሎ ምን ተከሰተ? ከፍተኛ የሆነ የገበሬዎች አመፅ ሊከሰት ችሏል። ለምንድን ነው የገበሬዎች አመፅ የተነሳው? ሬዚስታንስ ቱ ካቶሊዝም። ካቶሊክ እምነትን ንጉሱ እና በንጉሱ ዙሪያ ያሉት የቤተ መንግስት ሰዎች የካቶሊክ እምነትን መቀበል እና እሱን ተከትሎ ለረጅም ዘመን የቆየ የኦርቶዶክስ ፕራክቲስ ላይ የተለያዩ ጫናዎች መደረግ ፔዛንቱ እንዲያምፅ ምክንያት ሆነዋል። ፔዛንት ሬዚስተንስ ቱ ካቶሊዝም ሪቤሊየን ዲው ቱ ኢምፖዚሽን ኦፍ ኒው ሪሊጅን ኤንድ ባኒንግ ኦፍ ኦርቶዶክስ ፕራክቲስ። የፔዛንት ሪቤሊየኑ የዚህ የአመፁ የገበሬዎች አመፅ ዋነኛ መንስኤው ምክንያቱ አንደኛ ሳይፈልጉ በግድ አዲሱ እምነት ካቶሊዝም ህዝቡ ላይ መጫኑ imposition of the new religion that's Catholicism። ሁለተኛ banning of orthodox practices ለረጅም ዘመን የቆዩ የኦርቶዶክስ እምነት ተከታዮች ልምዶች መከልከላቸው ነው። እነማን? ለረጅም ዘመን ሮብና አርብን ሲጾም የነበረ ማህበረሰብ ሮብና አርብን መጾም መከልከሉ፣ ግርዘት መከልከሉ፣ እንደውም አንዳንድ ምግቦች በኦርቶዶክስ እምነት ተከታዮች ዘንድ የማይመገቡ ምግቦችን እንዲበሉ ግፊት መደረጉ፣ እንደ አሳማ ስጋ የመሳሰሉትን መብላት፣ እንደገና ኦብዘርቫንስ ኦፍ ዘ ሳባዝ መከልከሉ። የሳባዝ ወይም ደግሞ ቅዳሜን እንደ ሰንበት አድርጎ ያከብር የነበረ ማህበረሰብ እነዚህ ፕራክቲሶች መከልከላቸው፣ ባን መደረጋቸው የፔዛንት ሪቤሊየኑ ወይም ደግሞ የህዝቡ የገበሬው አመፅ ዋነኛ ምክንያቶች ናቸው። ጭራሹኑ በ1622 ሱስንዮስ እስካሁን በድብቅ ነበረ አንዳንድ ነገሮችን ያደረግ የነበረው። በ1622 ሱስንዮስ በአደባባይ ኦፊሻሊ ወደ ካቶሊክ እምነቱን መቀየሩን ያወጀበት ነው። ኦፊሻሊ በአደባባይ he was officially converted to Catholicism። የሱ የካቶሊክ እምነትን በአደባባይ መቀበሉ አይደለም የሚገርመው። ይሄ አንዱ ሆኖ ሌላው ነገሮችን ያባባሰው ደግሞ ምንድነው? he made Catholicism the official religion of the country። የአገሪቱ ኦፊሴላዊ እምነት ከዚህ በኋላ ካቶሊሲዝም ነው ብሎ አዋጅ አስነገረ። he was officially converted 1622 ላይ በአደባባይ የካቶሊክ እምነት መቀበሉን ከማወጁ በተጨማሪ የአገሪቱ ወይም ደግሞ የኦፊሻል የአገሪቱ እምነት ካቶሊዝም መሆኑን ያወጀበት ጊዜ ነው። በኦርቶዶክስ ተዋሕዶ እምነት ምትክ ካቶሊዝም ነው ከዚህ በኋላ እምነታችን ብሎ ማወጁ የዚህ የካቶሊክ እምነት መስፋፋት ትልቁ ደረጃ ላይ የደረሰው የንጉሱ በአደባባይ እነዚህን ውሳኔዎች መወሰኑ ነው። በዚህ ምክንያት ሱስንዮስ ከፍተኛ የሆነ ተቃውሞ ገጠመው። ከፍተኛ የሆነ ተቃውሞ ገጠመው። ይሄ ተቃውሞ በአደባባይ የፈነዳው በ1617 ነው። በ1617 ጀመረ። ነገር ግን ከ1626 እስከ 1632 ከፍተኛ የሆነ እርስ በርስ ጦርነት ተካሄደ። በጦርነቱ ፔዛንቱና ሪጂናል ሎርድስ በአንድ ጎን፣
ሱሲኒዮስ እና የእሱ ደጋፊዎች በሌላ ጎን ሆኖ ያደረጉት ጦርነት ነው እና እጅግ በጣም ከፍተኛ የሆነ ደም አፋሳሽ ኒሊ 8,000 የሚሆን ሰው ነው ህይወቱን ያጣው በዚህ እርስ በርስ ጦርነት። 8,000 የሚሆን ሰው በዚህ እርስ በርስ ጦርነት አልቋል። አብዲኬሽን ኦፍ ሱሲኒዮስ መጨረሻው ምን ሆነ ታዲያ? ኢንድ ኦፍ ካቶሊዝም። መጨረሻ እንግዲህ ሱሲኒዮስ ካቶሊክ እምነትን የተቀበለው ምንን ተስፋ በማድረግ ነው? የፖርቹጋል ወታደራዊ ድጋፍን አገኛለሁ ነው። ፓወሬን ስልጣኔን ለማጠንከር የፖርቹጋል ወታደራዊ ድጋፍ አገኛለሁ ቃል የተሰበከውም ወይም ደግሞ ቃል የተገባለትም ይሄ ነው። ነገር ግን የእርስ በርስ ጦርነቱ ፈንድቶ ከፍተኛ እልቂት በሚደረግበት ጊዜ ያ ይመጣል የተባለው ከፖርቹጋል ይላክለታል የተባለው ወታደራዊ ድጋፍ ሊመጣ አልቻለም። ነገር ግን ብዙ ህዝብ አለቀ። በዚህ ጊዜ ሱሲኒዮስ አንድ ነገር ተረዳ። ያደረገው ነገር ስህተት መሆኑን ተረዳ። አገሪቱን በደም ከማጥለቅለቅ ውጭ ምንም የፈየደው ነገር እንደሌለ በመረዳቱ ሂ ዲሳይድድ ቱ አብዲኬት ስልጣኑን ለልጁ አስረክቦ እሱ ወደ ገዳም ተሰደደ። he abdicated realization of the futility of imposed Catholicism ይህንን ህዝቡ ላይ የጫነው እምነት ደም ከማፍሰስ ውጭ ያመጣው ምንም ነገር እንደሌለ በመረዳት ስልጣኑን ለልጁ አስረክቦ እሱ አብዲኬት አደረገ። abdication in favor of son Fasilides who restored Orthodox Church ልጁ ፋሲለደስ ገና መጀመሪያ ወደ ስልጣን እንደመጣ ያደረገው ነገር ቢኖር ምንድነው? ካቶሊሲዝምን አውግዞ የኦርቶዶክስ እምነት ወደ ቦታው መመለሱን ማወጅ ነበር። he restored Orthodox Church as official religion። ይሄ መጀመሪያው ፋሲለደስ ፖሊሲ የመጀመሪያው he expelled the Jesuits ጀሱዊት የሚባሉትን ከሀገር አስወጣ። የመጀመሪያው እርምጃ እሱ ነው። ቀጥሎ የኦርቶዶክስ እምነትን ሪስቶር አደረገ። ይህን ተከትሎ ምን ተፈጠረ? ካቶሊኮች በከፍተኛ ሁኔታ የተጨፈጨፉበት ሁኔታ ተፈጠረ። ህዝቡ ፔዛንቱ ካቶሊኮችን ማለት እምነቱን የተቀበሉ ጀሱዊቶችን ብቻ ሳይሆን ካቶሊክ እምነትን የተቀበሉትን በሙሉ መፍጀት ጀመረ። በዚህ ሂደት ውስጥ የመጀመሪያው እምነቱን በአደባባይ ላይ በመቀበል የገለጸው የንጉሱ ወንድም ስለ ክርስቶስን በአደባባይ ላይ ሰቀሉት። ኤክስፐልሽን ኦፍ ጀሱዊት ኤንድ ሪስቶርድ ኦርቶዶክስ። ስለዚህ ፋሲለደስ የወሰደው እርምጃ ዋና እርምጃዎች ምንድን ነው? አንደኛ ጀሱዊቶችን ከሀገር በማባረርና ኦርቶዶክስ እምነትን ሪስቶር ማድረግ ነው። ቀጥሎ የወሰደው ኤስታብሊሽመንት ኦፍ አሊያንስ ዊዝ ሙስሊም ስቴትስ ቱ ፕሪቨንት ዩሮፒያን ኢንተርፌረንስ። ከዚህ በኋላ አውሮፓ የሚባል ወደ አገሪቱ እንዳይገባ ይወስናል። መወሰን ብቻ አይደለም፣ በአካባቢው ካሉ ሙስሊም ሱልጣኔስ የመን መሰዋ ላይ ካለው ሰዋኪን ከነዚህ ጋር አግሪመንት ስምምነት አድርጎ አንድም አውሮፓዊ ወደ ኢትዮጵያ በእነሱ በኩል እንዳያልፍ አውሮፓዊ ከመጣ እንዲይዙለትና በቁጥጥር ስር ለማድረግ የውጭ ሰዎች ሊገቡበት በሚችሉ ኮስታል ኤሪያስ ላይ ካሉ የሙስሊም መንግስታት ጋር ስምምነት ይፈርማል። ስምምነቱ ዓላማ ምንድነው? ቱ ፕሪቨንት ዩሮፒያን ወደ አውሮፓውያኖች ወደ ኢትዮጵያ ወደ አገር እንዳይገቡ የሚያደርግ ውሳኔ ይወስናል። አውሮፓዊ የተባለ እንዳላይ የሚል ይዘጋል። ይሄ ቀላል ውሳኔ አይደለም። በዚህ የተነሳ ኢትዮጵያ was locked from Europe ከአውሮፓ በሌላ ሀገር ምን ተብሎ ይጠራል? ክሎዝ ዶር ፖሊሲ ይባላል። በር የመዝጋት ለአውሮፓውያን በር የተዘጋበት ወቅት የተጀመረው በዛን ጊዜ ነው። ለብዙ ዓመታት አውሮፓውያንና አውሮፓዊ የሆነ ነገር ወደ ሀገሪቱ እንዳይገባ ተዘግቶ ነበር። ይህን ያደረገው ፋሲለደስ ነው። ሰመሪ ሎንግ ተርም ኢምፓክቱ ምንድን ነው? ሎንግ ተርም ኢምፓክት ኦፍ ዚስ ምንድን ነው? ዶክትሪናል ኮንትሮቨርሲ። አንዱ የጀሱዊት ሚሽነሪስ ወደ አገሪቷ መግባት ወይም ደግሞ የካቶሊክ እምነት ለማስፋፋት የተደረገው ሙከራ አንድ ችግር ዘላቂ ችግር በአገሪቱ ውስጥ ፈጠረ። ያ ምንድነው? ዶክትሪናል ኮንትሮቨርሲ ወይም ደግሞ በእምነት ላይ የሚደረጉ ክርክሮች። በተለይ በኢትዮጵያ ታሪክ ውስጥ ዶክትሪናል ኮንትሮቨርሲ እንዲመጣ የሆነው ከካቶሊኮች መምጣት ጋር የተያዘ ነው። ከካቶሊኮች ጋር በሚደረግ ክርክር ኦርቶዶክሶች የተለያየ ቪው ይዘው መምጣት ጀመሩ። የተለያዩ በተለይ ዶክትሪናል ኮንትሮቨርሲ ኦቨር ዘ በርዝ ኦፍ ክራይስት። አንዳንዶቹ 2 ልደት ይላሉ፣ 3 ልደት ይላሉ። በኢየሱስ ክርስቶስ በርዝ ላይ የውልደት ሁኔታ ላይ መንፈሳዊና ስጋዊ የተለያዩ ናቸው ወይስ አንድ ናቸው የሚል እንደዚህ አይነት ኮንትሮቨርሲዎች መጡ። ይሄ ካቶሊኮች ይዘውት የመጡት ነው። ካቶሊኮች ጋር በሚደረግ ከጀሱዊቶች ጋር በሚደረግ ክርክር የተጀመረ ክርክር በኋላ ቀጥሎ በተለይ በዘመነ መሳፍንት ወቅት ትልቅ ችግር ሆኖ ቀጥሎ ነበር። ስለዚህ ዶክትሪናል ኮንትሮቨርሲ አፌክትድ ኦርቶዶክስ ቸርች ኤንድ ፎሬን ሪሌሽንስ። በጀሱዊት ሚሽነሪስ ወይም ደግሞ የካቶሊክ እምነት ኢትዮጵያ ውስጥ ለመግባት ሙከራ መደረጉ ምን አስከትሏል? የሃይማኖት ክርክር ሄር ስፕሊቲንግ የሆነ ሃይማኖት ክርክር በኦርቶዶክስ እምነት ተከታዮች ዘንድ ፈጥሯል። እንደገና ደግሞ ፎሬን ሪሌሽንሽፕንም አፌክት አድርጓል። ጀሱዊት መምጣታቸውና ካቶሊክ እምነት በሀገሪቱ ውስጥ መግባቱን ተከትሎ በተፈጠረው እርስ በርስ ጦርነት ምክንያት ብዙ ሕዝብ በማለቁ ቀጥሎ የመጣው ንጉሥ ፋሲለደስ የኢትዮጵያን በር ለአውሮፓውያኖች ሊዘጋ ችሏል። ይሄ ደግሞ የኢትዮጵያን ፎሬን ሪሌሽን የኢትዮጵያን የውጭ ጉዳይ ላይ የራሱን ተጽዕኖ ፈጥሮ ለረጅም ጊዜ ቆይቷል። ቀላል ዓመት አይደለም፣ ብዙ ዓመት ነው። በ1630ዎች ውስጥ የተዘጋው በር የተከፈተው በ1908 አካባቢ። ክሎዝ ዶር ፖሊሲ ኢትዮጵያ በሯን
ለአውሮፓውያኖች የዘጋችበት ሁኔታ የተፈጠረው በዚህ የተነሳ ነው። ክሎዝ ዶር ፖሊሲ ላስቲንግ አንቲል ዘ 19th ሴንቸሪ እስከ 19ኛው ክፍለ ዘመን ድረስ ኢትዮጵያ በሯን ለአውሮፓውያኖች ዘግታ ነበረ። በዚህ ወቅት በዚህ ረጅም ዓመታት 2 አውሮፓውያኖች ብቻ ወደ ኢትዮጵያ ለመግባት ችለው ነበረ። ወደ ጎንደር መቀመጫው ክርስቲያን መንግስቱ መቀመጫ ጎንደር ነው። 2 አውሮፓውያኖች ብቻ ለመምጣት ችለው ነበር። አንደኛው ፖንሴ ነው። ቻርልስ ጃክ ፖንሴ ሐኪም ነው። ንጉሥ ኢያሱ ዘፈርስትን ለማከም የመጣ አንድ የፈረንሳዊ ሐኪም ነው። ሌላው ጄምስ ብሩስ ነው። ጄምስ ብሩስ የአባይን ምንጭ ትራቨል ቱ ዲስከቨር ዘ ሶርስ ኦፍ ዘ ናይል የሚል መጽሐፍ የጻፈ የአባይን መነሻ ለማወቅ ትራቭል ያደረገ የነበረ ስኮትላንዳዊ ነው። እነዚህ 2ቱ ብቻ ናቸው በዚህ በረጅም ጊዜ ውስጥ ጎንደር ለመምጣት የቻሉት። ቀጥሎ የምንመለከተው ስለ ጎንደሪያን ፒሪየድ ነው። ጎንደሪያን ፒሪየድ ወይም የጎንደር ዘመን የጎንደር ፒሪየድ ብለን የምንጠራው ከ1636 እስከ 1769 ያለው ጊዜ የጎንደር ፒሪየድ ተብሎ ይጠራል። ምንድን ናቸው እነዚህ 1636 እና 1679? 1636 ጎንደር የተመሰረተችበት ነው። ንጉሥ ፋሲለደስ ጎንደርን የመሰረተው እንደ ከተማ ጎንደር እንደ ከተማ ከመመስረቷ በፊት ትልቅ የትሬድ ሴንተር ነበር። ትልቅ የንግድ ማዕከል፣ ትልቅ ማርኬት ሴንተር እንደነበረች በፊቶቹ ትምህርቶቻችን አይተናል። ግን ጎንደር አዜ ካፒታል ኦፍ ዘ ክርስቲያን ኪንግደም በ1636 በንጉሥ ፋሲለደስ የተመሰረተችበት ሲሆን 1636 1769 ደግሞ ፔሪድ ኦፍ ዘመነ መሳፍንት የተጀመረበት ፒሪየድ ነው። እሱን በሂደት እናየዋለን። ስለዚህ በዚህ ጊዜ ከ1636 እስከ 1769 የነበረው ጊዜ ዘ ፒሪየድ ኦፍ ጎንደር ወይ ዘ ጎንደሪያን ፒሪየድ ተብሎ ይጠራል። ኤስታብሊሽመንት ኦፍ ጎንደር እንግዲህ ጎንደር የተመሰረተችው በንጉሥ ፋሲለደስ እንደሆነ አይተናል። ንጉሥ ፋሲለደስ ከ1632 እስከ 1667 የነገሱ ንጉሥ ናቸው። እንግዲህ ንጉሥ ፋሲለደስ የሱሲኒዮስ ልጅ ነው። ሱሲኒዮስ በዚህ በተፈጠረው የካቶሊክ እምነትን ተከትሎ ኢንትሮዲስ መደረግን ተከትሎ በተፈጠረው ሲቪል ዎር ስልጣኑን ለልጁ ሰጥቶ አብዲኬት ያደረገው ነው። እንግዲህ ጎንደር ቢኬም ፐርማነንት ካፒታል አራውንድ 1636 ላይ ጎንደር የክርስቲያን መንግስቱ ቋሚ መቀመጫ ሆና የተመሰረተችበት ነው። ጎንደር ከመመስረቷ በፊት የነበረው ትራዲሽን ምን ነበር ብለናል? ሮቪንግ ካፒታልስ ወይም ደግሞ ጊዜያዊ ካምፖች። ነገስታቱ በየቦታው በየሄዱበት ቦታ ካምፕ ውስጥ ይኖራሉ እንጂ ቋሚ የሆነ መቀመጫ አልነበራቸውም። ረብሻ፣ ብጥብጥ በተነሳበት አካባቢ ይንቀሳቀሳሉ። ሪሶርሱን ሲጨርሱ እዛ አካባቢ ያለው ማገዶ የመሳሰሉ ነገሮች ሲጨርሱ እንደገና ሌላ ቦታ ሄደው ካምፕ ያደርጋሉ። ስለዚህ ሮቪንግ ካፒታልስ ነበሩ። ከዛ ረጅም ጊዜ በኋላ ለብዙ 100 ዓመታት እንደዛ ከሆኑ በኋላ ቀጥሎ የተመሰረተችው ከነ ላሊበላ በኋላ የተመሰረተችው ጎንደር ነች አዘ ፐርማነንት ካፒታል። ኢንፋክት ደብረ ብርሃን ለተወሰነ ጊዜ አገልግላለች። ግን በእነዚሁ ረጅም ጊዜያቶች እንደ ፐርማነንት ካፒታል የተመሰረተችው ጎንደር ነች። ጎንደር የመንግስት መቀመጫ ብቻ ሳትሆን ትልልቅ ካልቸራል ኢምፖርታንስም ትልቅ የስነ ጥበብ ስነ ህንፃ እና የትልቅ ለርኒንግ ሴንተርም ነበረች። ብዙ ትልልቅ ነገሮች የተከናወኑባት ነው። ኮንስትራክሽን፣ ትልልቅ ካስል ዛሬ ጎንደር መገለጫዋ የሆኑት ትልልቅ የቱሪስት መስህብ እንድትሆን ያደረጓት ትልልቅ ግንቦች የተገነቡት በዚህ ወቅት ነው። በጎንደር ፒሪየድ ነው። ካስሎች አሉ፣ ትልልቅ ፓላሶች አሉ፣ ትልልቅ ቤተ መቅደሱ ቤተ ክርስቲያኖች ያሉባት ከተማ ነች። ስለዚህ ፓላስ ካስልስ እና ቸርችስ እንደ ሴንተር ከተመሰረተች በኋላ የተገነቡ ታላላቅ ዛሬ መገለጫዋ የሆኑ አርኪቴክቸሮች ናቸው። የጎንደር አርኪቴክቸራል ፊቸር ምን ይመስላል ወይም ደግሞ ስነ ህንፃዊ ኢንፍሉዌንሱ ምንድን ነው ብለን ስንመለከት ኮንቲኒቲ እንመለከታለን ወይም ደግሞ ተከታታይነት እንመለከታለን። የአክሱምና የዛጉዌ አርኪቴክቸራል ስታይልስ ይንጸባረቁባቸዋል። ስለዚህ ካልቸራል ኮንቲኒቲ እንመለከታለን። ፒውርሊ ዲቮይድ የሆነ ወይም ደግሞ የነባር አርኪቴክቸራል ፊቸርስ የሌሉበት አይደለም። አክሱምም ሆነ የዛጉዌ የአርኪቴክቸራል ስታይልስ በጎንደር ግንቦች ላይ በጎንደር አርኪቴክቸራል ሄሪቴጅ ላይ እንመለከታለን። ቸርችስ ቢካም ሴንተር ኦፍ ኤጁኬሽን። ሌላው ትልልቅ ቤተ ክርስቲያኖች ጎንደር ውስጥ ተመስርተው ነበረ። እነዚህ የጎንደር ውስጥ ተመስርተው የነበሩት ቤተ ክርስቲያኖች ከእምነት ስራ በተጨማሪ ትልቅ የትምህርት ማዕከላት ነበሩ። ትልልቅ የሙዚቃ ማዕከላት ነበሩ። አርት፣ ሚውዚክ እና ኤጁኬሽን ትልልቅ እነዚህ በተለይ ቸርች ኤጁኬሽን አቋቋም የመሳሰሉ የምንላቸው ኢትዮጵያ ይሄ ትራዲሽናል ኤጁኬሽን ሴንተሩ ጎንደር ላይ ነበረ። ስለዚህ ከመንግስት መቀመጫነት ባለፈ የትምህርትም የሙዚቃምና የአርት የተለያዩ ስዕሎች ሴንተርም ነበረች ጎንደር። ኢኮኖሚክ ግሮዝ፣ ሌላው ጎንደር የምትታወቀው በትልቅ የኢኮኖሚክ ሴንተርነቷን። እንደምናውቀው ጎንደር የመንግስት መቀመጫ ከመሆኗ በፊት ትልቅ ማርኬት ሴንተር እንደነበረች እናውቃለን። በተለይ ከሳውዝ ዌስት የሚነሳው አይተም ስለ ትሬድ ሩት ስንናገር በሚዲቫል ፒሪየድ ከሳውዝ ዌስት ተነስቶ የተለያዩ ትሬድ ሴንተሮች አሉ። ከነዚህ ውስጥ አንዱ ጎንደር ነው።
ጎንደር ላይ እንደምታስታውሱት ትሬድ ሩቱ ሎንግ ዲስታንስ ትሬድ ሩት በሁለት ይከፈላል። አንደኛው ወደ ምጽዋ ሄዶ ወደ ኮስታል ኤሪያ ወደ ጠረፍ የሚወጣ በምጽዋ በኩል አድርጎ የሚሄድ ሲሆን ሌላኛው በመተማ ጋር አድርጎ ወደ ሱዳን የሚሄድ ነው። ስለዚህ ጎንደር ላይ ነው ሁለቱም የሚከፋፈሉት። ስለዚህ ትልቅ ትሬድ ሴንተር ነበረች። ኢቭን ከተማ ከመሆኗ በፊት አንዱ ወደ ምጽዋ የሚሄድ ሌላው ደግሞ ወደ በመተማ አድርጎ ወደ ሱዳን የሚሄድ ላይን የነበረባት ነው። ስለዚህ ጎንደር ከድሮም ጀምሮ ትልቅ ትሬድ ሴንተር ነበረች። እንደውም የንጉሥ ፋሲለደስ ጎንደር ላይ መንግስቱን ለመመስረት የፈለገበት ምክንያት አንዱ የትሬድ ሴንተር በመሆኗ ከፍተኛ ገቢ ቀረጥ ለመሰብሰብ እንደሆነ መረጃዎች ያሳያሉ። ስለዚህ ትሬድ ሩት ቱ መተማ ቱ ኤንድ መሰዋ ነበረች። ሌላው ዳይቨርስ ጉድስ ኤክስቼንጅ ካትል፣ ሃኒ፣ ቴክስታይል የተለያዩ ሸቀጦች የሚሸጡባት ትልቅ የንግድ ማዕከል ነበረች። የመንግስት መቀመጫ ከመሆኗን በፊት ከሆነችም በኋላ በዚህ የተነሳ የተለያዩ ኮሚኒቲዎች ጎንደር ውስጥ ይኖሩ ነበር። ጎንደር የውጭ ፎሬን ኮሚኒቲ ሁሉ ይኖሩባት ነበር። የተለያየ ማንነት ያላቸው የውጭ ሀገር ዜጎች ጎንደር ውስጥ ይኖሩ ነበር። እነዚህ የተለያየ ማንነት ያላቸው የውጭ ሀገር ዜጎች ጎንደር ውስጥ እንዲኖሩ ጎንደር ከተማ ውስጥ እንዲኖሩ አይፈቀድላቸውም ነበር። በመሆኑም ከከተማዋ ውጭ ነበር ሰፍሮ የነበሩት። እያንዳንዱ የየራሱ ኳርተር የየራሱ መንደር ነበሩ። በመሆኑም ለጎንደር ከተማ መስፋፋት ይሄ የበኩሉን አስተዋጽኦ አድርጓል። ምክንያቱም እነዚህ ፎሬን ኮሚኒቲ ጎንደር ውስጥ መኖር ስለማይፈቀድላቸው ከጎንደር ውጭ ባሉ አካባቢዎች የራሳቸውን ኳርተር መስርተው ነበረ። ዲፍረንት ኮሚኒቲስ ነበሩ። ለምሳሌ ጎንደር ውስጥ ኳርተር ማድረግ ወይም ደግሞ መኖር የማይፈቀድላቸው የተለያዩ ኮሚኒቲዎች ነው። ሙስሊሞች፣ ቤተ እስራኤሎች እና ኤክስፓትሪየትስ የተለያዩ ሀገር ዜጎች ከጎንደር ከተማ ውጭ የራሳቸው ኳርተር ነበሯቸው። ይሄ ሴፓሬሽን የተለያየ ኳርተር መኖር ለጎንደር ከተማ አርባን ዴቨሎፕመንት የበኩሉን አስተዋጽኦ አድርጓል። ይህ እንግዲህ የምናየው ጎንደር ዋና መጠሪያ የሆነው ፋሲል ኦፍ ጎንደር ካስል ኦፍ ፋሲለደስ ነው። ይሄ ብቻ አይደለም። ጎንደር ውስጥ ትልልቅ እንደዚህ አይነት ትልልቅ ካስሎች አሉ። ፖለቲካል ላንድስኬፕ ውስጥ ምን ይመስላል? የጎንደር ፖለቲካል እንግዲህ ጎንደርን አይተናል። ትሬድ ሴንተር ነበረች፣ ካልቸራል ሴንተር እንደነበረች አይተናል። የተለያዩ ኮሚኒቲ የሚኖርባት። ፖለቲካሊ ምን ትመስል ነበረ? እንግዲህ ጎንደር ግሎሪየስ ፔሪየድም ነበራት። በጣም ያበበችበት ትልቅ ደረጃ ላይ የደረሰችበት ሪች ካልቸር ዴቨሎፕ ያደረገችበት ጊዜ ነበረ። ዲክላይንም ያደረገችበትና ደግሞ የመበጣበጫ ሴንተር የነበረችበትም ዘመን ነበር። በተለይ በሶስት ነገስታት ጊዜ ጎንደር በተከታታይ የነገሱ ሶስት ነገስታት ጊዜ የጎንደር ጎልደን ፒሪየድ ይባላል። የጎንደር ዘመነ መንግስት ወርቃማ ዘመን የሚባልበት ጊዜ ሶስቱ ነገስታት የነገሱበት ዘመን ነበር። በዚህ ጊዜ ፕሮስፐሪቲ የብልጽግናዋ ደረጃ ከፍ ያለበት ዘመን ነበር። እነዚህ ሶስት ነገስታት ፋሲለደስ እና ፋሲለደስን ተከትሎ የመጣው ዮሐንስ አንደኛ፣ ዮሐንስን ተከትሎ የመጣው ኢያሱ ዘፈርስት ወይም ደግሞ ታላቁ ኢያሱ ወይም ኢያሱ ዘግሬት የሚባሉ እነዚህ ሶስቱ ነገስታት በነገሱበት ዘመን ጎንደር ከፍተኛ የብልጽግናዋ ከፍተኛ ደረጃ ላይ ደርሳበት የነበረ ዘመን ነበር። ይሄ የብልጽግና ወቅት ወይም ደግሞ ጎልደን ፒሪየድ ኦፍ ጎንደር የሚባልበት ጊዜ ነበረ። በተለይ ከሶስቱ ነገስታትም ውስጥ ደግሞ እንደገና በኢያሱ ጊዜ ወይም ደግሞ ታላቁ ኢያሱ ዘግሬት ወይም ኢያሱ ትልቅ ተብሎ በሚጠራው ከ1682 እስከ 1706 ነግሶ የነበረው የጎንደር ንጉስ ከሁሉም the most powerful ወይም ደግሞ ኃያሉ እንደሆነ ይታወቅ ነበር። በሱ ጊዜ ትልልቅ አበይት የሚባሉ ሌሎቹ ያልሞከሩትን ነገር ሁሉ የሞከረበት ጊዜ ነበር። አንደኛ ይሄ ኢያሱ ዘግሬት ወይም ኢያሱ ዘፈርስት ወደ ሳውዝ አባይን ተሻግሮ እንደምናውቀው እንግዲህ ከግራኝ ጦርነት በኋላና ከኦሮሞ ኤክስፓንሽን በኋላ የክርስቲያን ኪንግደም ኖርዝ ኦፍ አባይ ከአባይ ወንዝ ወዲያ ማዶ ብቻ ተገድቦ ነበረ። በኢያሱ ጊዜ ግን አባይን አቋርጠው ወደ ደቡብ ኤክስፓንድ ለማድረግ የሞከረ ንጉስ ነበር። ሌላው ኢያሱ ዘግሬት ካደረጋቸው ነገሮች አንዱ ሲቪል ኮድ ወይም ደግሞ የፍትሐ ብሔር ህግ ሆኖ ባህላዊ ትራዲሽናል ኮድ ሲቪል ኮድ የፍትሐ ብሔር ህግ የነበረውን ፍትሐ ነገስት የሚባለውን ዶክመንት በሱ ዘመን ነው ሪቫይዝ የተደረገው፣ እንደገና ማሻሻያ ተደርጎለት የተከለሰው። ሌላው መሬት የሚተዳደርበትን ህግ አሻሽሏል። ታክስና የተለያዩ ገቢዎች የሚሰበሰቡበትን ሁኔታ ሪኦርጋናይዝ የተደረገውን በዚሁ በኢያሱ ዘግሬት ጊዜ ነው። ስለዚህ ኢያሱ ዘግሬት ትልልቅ ስራዎች የተከናወኑበት ጊዜ ነበር። በዚህ ጊዜ እንግዲህ የጎንደር ነዋሪዎች ወደ 70 ሺህ የሚጠጋ ነዋሪ ነበረች። ይህን 70 ሺህ የሚሆን ህዝብ ይኖርባት ነበር ጎንደር። ዮሐንስ ካምፔን ምንም እንኳ ኢያሱ ግዛቱን ለማስፋፋት ብዙ ጥረት ቢያደርግም መጨረሻ ላይ ግን እሱም ሊወገድ ችሏል። እንግዲህ ኢያሱ መጨረሻ ላይ ተገድሎ ነው እንትን ያለው he was assassinated። ምንድነው የሆነው? ኢያሱ አንድ በቆዳ በሽታ ይጠቃ ነበረ። ይህንን የቆዳ በሽታ እንዲያክመው ፖንሴ ከዚህ በፊት እንዳየነው በክሎዝ ዶር ኢትዮጵያ በሯን አውሮፓ የሆነ ነገር እንዳይመጣ ከተዘጋ በኋላ ኢያሱ ዘፈርስት ይህንን በመጣስ
አንድ የፈረንሳይ ሐኪም እንዲያክመው አስመጥቶ ነበረ። ይህም ፖንሴ ይባላል። ፈረንሳዊ ሐኪም መጥቶ ያው የቆዳ በሽታ ይታመም ነበረ። ያን የቆዳ በሽታ አክሞ አድኖት ተመልሷል። የእሱን መመለስ ተከትሎ የጀሱዊቶች መጥተው ነበረ። ጀሱዊቶች ወደ ኢያሱ ቤተመንግስት መምጣታቸውን ህዝቡ ባወቀ ጊዜ ያ የበፊቱ ቁጣ ተነስቶ ኢያሱን ማሳደድ ይጀምራሉ። ኢያሱ ይህንን ሽሽት ገዳም ሪፊውጅ ይጠይቃል። ነገር ግን ተከታትለው መጥተው ኢያሱን ሊገሉት ችለዋል። ኢያሱ ከሞተ በኋላ ከፍተኛ የሆነ ንጉሶችን የመግደል ካልቸር ዳብሮ ነበር። አሳሲኔሽን ኢንስታቢሊቲ ምንድን ነበር? ፔሪድ ኦፍ ኢንስታቢሊቲ ተከስቶ ነበር። ከኢያሱ በኋላ ምንድን ነበረ ፊቸሩ? መርደር ኤንድ አሳሲኔሽን ኦፍ ኪንግስ ቢካም ኮመን። ነገስታትን መግደል፣ አሳሲኔት ማድረግ፣ ወይ ይገሏቸዋል በተለያየ መንገድ ወይም ደግሞ ፖይዝን ያደርጓቸዋል። አንድ ካልቸር ዴቨሎፕ አድርጎ ነበረ፣ የሴራና የተንኮል ካልቸር እና ይሄ ያጠነጥን የነበረው በተለይ ነገስታትን በተለያየ መልኩ ማስወገድ ነበረ እና ከኢያሱ በኋላ 5 ነገስታት በተከታታይ ተገድለዋል። መርደር ኤንድ አሳሲኔሽን ቢካም ፋሽን። በዛን ጊዜ ከኢያሱ በኋላ ነገስታትን በተለያዩ ምክንያቶች ማስወገድ በጣም ኢንቴንስ የሆነበት ጊዜ ነበር። አንዱ ቲፒካል ኤግዛምፕል 5 ነገስታት ከ1706 ኢያሱ የተገደለበት ዓመት ነው። ኢያሱ ከተገደለበት ከ1706 እስከ ባካፋ ወደ ስልጣን እስከመጣበት 1721 ድረስ 5 ነገስታት ተገድለዋል። በተለያየ መንገድ ተገድለዋል። ግማሾቹ ስታብ ተደርገው ነው የተገደሉት፣ ተወግተው ነው የተገደሉት። ግማሾቹ ደግሞ ፖይዝን ተደርገው በመርዝ በሚጠጡት በሚበሉ ነገር ፖይዝን ተደርጎ ተገድለዋል። እና ከዛ በኋላ ምን ተፈጠረ? ከፍተኛ የሆነ ኢንስታቢሊቲ ተፈጠረ። ፖለቲካል ዲስኦርደር አፍተር ኢያሱ ከፍተኛ የሆነ ስርዓት አልበኝነት የነገሰበት ነው። ባዛንታይን ፖለቲክስ ይባላል። ይሄ ፖለቲክስ ሂስቶሪያን ምን ብሎ ይጠሩታል? ባዛንታይን ፖለቲክስ ይባላል። ሴራ፣ መሸረብ፣ መጠላለፍ፣ ግድያ፣ አንዱን በአንዱ እንደዚህ አይነት ካልቸር ጎንደር ውስጥ ነግሶ ነበረ። ምንም ስራ አልነበራቸውም። በቃ ቤተመንግስት አካባቢ አንዱን አውርዶ ሌላውን ማንገስ፣ ያን እንደገና መግደል፣ ሌላ ማምጣት፣ ፔሪድ ኦፍ ኪዮስ ነበረ። ስርዓት አልበኝነት የነገሰበት ዘመን በተለይ ኢያሱ ከሞተ በኋላ የተፈጠረበት ሁኔታ ነበረ። ፖለቲካል ዲስኦርደር አፍተር ኢያሱስ ዴይዝ ፍሪኩዌንት መርደርስ ኦፍ ኪንግስ ኤንድ ራይዚንግ ሪጂናል ሎርድስ። ነገስታቱን በተደጋጋሚ መግደል አንዱ ፋሽን ሆኖ ነበረ። ሌላው የዚህ ፔሪየድ መገለጫው ምንድን ነው? ሪጂናል ገቨርነርስ የንጉስቶቹን እንደዚህ ይቀያይሯቸዋል። እንደገና ሪጂናል ሎርዶቹ ጉልበታቸው እየፈረጠመ የመጣበት ወቅት ነው። ሀያል እየሆኑ የተለያዩ ግዛት ገዢዎች ሀያል እየሆኑ የመጡበት ወቅት ነበር። ንጉሶቹ ምን እየሆኑ መጡ? ዜ ቢካም ሶ ዊክ በጣም ደካሞች ሆነው ጎንደር ከተማ ውስጥ ብቻ ተወስነው ቁጭ ያሉ አሻንጉሊቶች የሆኑበት ዘመን የተፈጠረው በዚህ ወቅት ነበር። ዘ ኪንግስ ቢኬም ቱ ዊክ ኢቨን ቱ ዲፌንድ ዜር ኦን ካፒታል። ከተማዋን እንኳን ጎንደር ከተማዋን እንኳን ለመከላከል የማይችሉ ደካማ ነገስታት የሆኑበት ሁኔታ የተፈጠረው ኢያሱ ዘፈርስ ከሞተ በኋላ ያለው ጊዜ ነበረ። ሌላው ዘ ክለርጂ ኤንድ ሜምበርስ ኦፍ ዘ ሩሊንግ ፋሚሊስ ወር ቢዚ ኢን ሪሊጂየስ ኮንትሮቨርሲ። ሌላው የዚህ ፒሪየድ የዚህ ወቅት መገለጫው ምንድን ነው? ቀሳውስቱና የንጉሳውያን ቤተሰቦች በአንድ ሁኔታ ተጠምደው ነበረ። ስራዬ ብለው የተጠመዱበት አንድ ጉዳይ ነበር። እሱም የሃይማኖት ክርክር፣ እያንዳንዱ ሄር ስፕሊቲንግ የሆነ የሃይማኖት ክርክር ተጠምደው ነበር። በቃ ስራቸው በእንደዚህ አይነት ጉዳዮች ላይ ሲከራከሩ መዋል ነበረ። ከዚህ በፊት እንዳየነው የጀሱዊት መምጣት እንደዚህ አይነት ሁኔታ እንዲፈጠር በር ከፍቷል። ከዛ በኋላ ፋሽን ሆኖ ቀጥሎ ነበረ የሃይማኖት መወዛገብ። የሃይማኖት መወዛገብ ብቻ ሳይሆን ቀስ በቀስ ምን ሆነ? ይሄ ሃይማኖት ውዝግቡ ሪጂናል ቤዝ ያዘ። ጎጃም የሚከተለው አንድ ዲቪዥን አለ፣ ትግሬ የሚከተለው ላስታ፣ እንዲያለ ሪጂናል ቤዝ ሁሉ የያዘ የመጣበት ወቅት ነበር። አንጻራዊ መረጋጋት የነበረበት ዘመን የባካፋ ዘመን ነበር። 1721 ላይ የነገሰው ንጉስ ባካፋ አንጻራዊ መረጋጋት የነበረበት ጊዜ ነበር። ከ1721 እስከ 1755 በነበረው ጊዜ ሪሌቲቭሊ የተወሰነ መረጋጋት የነበረበት ጊዜ ነበር። ስለዚህ ዘ ሬን ኦፍ ባካፋ was relatively more peaceful. ዘ ሬን ኦፍ እቴጌ ምንትዋብ እንግዲህ እቴጌ ምንትዋብ የምትባል እንግዲህ የንጉስ ባካፋ ባለቤት የነበረች ነች። እቴጌ ምንትዋብ ከእቴጌ እሌኒ ቀጥሎ በጣም ፓወርፉል የነበረች ንግስት ነች፣ ወይም ደግሞ የንጉሱ ሚስት ነች። የንጉስ ባካፋ ሚስት ነበረች። እቴጌ ምንትዋብ በጣም ፓወሯ ገናና የሆነበት ሁኔታ ነበር። ምንድነው የሆነው? በተለይ ልጇ ኢያሱ ዘሰከንድ ከባካፋ የወለደችው ልጇ ነው። እሱ ስልጣን ላይ በ1730 አባቱ ከሞተ በኋላ በ1730 ወደ ስልጣን መጣ። እድሜው ልጅ ስለነበረ እቴጌ ምንትዋብ የሞግዚትነት ሚና ልጇን ወክላ ኪንግደሙ ታስተዳድር የነበረው እሷ ነበረች። ልጇ በእድሜው ልጅ ስለነበር ሩልድ አንደር ሂዝ ማዘርስ ሬጀንሲ፣ እናቱ የበላይ ሆና ሊገዛ ችሏል። ኢያሱ በ1730 ወደ ስልጣን እስከ 1755 ነው የገዛው እና እቴጌ ምንትዋብ እድሉን ያገኘችው ልጇን ወክላ ሞግዚት ሆና ያስተዳደረችበት ወቅት ነው። ምንትዋብ ከቋራ ነች።
ኦሪጂኗ ቋራ የሚባል ዌስተርን ጎንደር አካባቢ ያለ አካባቢ ነው። ምንትዋብ ኦፍ ቋራ secured power through alliance with regional lords። አንዱ እቴጌ ምንትዋብ የምትታወቀው ኃይሏን ያጠነከረችው ከተለያዩ የዎርድ ሎርዶች ከተለያዩ የግዛት ገዢዎች ጋር የነበራት ትስስር ነው። ጠንካራ የሆነ ትስስር ነበራት። ይሄ ትስስር በምን የተደገፈ ነው? በፖለቲካል ሜሬጅ ነው። በጋብቻ የመሳሰሉት ፖለቲካል ሜሬጅ አሬንጅ በማድረግ የብዙዎቹን ወዳጅነት በማግኘቷ ፓወሯን ለማጠንከር ችላ ነበረ። ዘመዶቿን አንዱን ከአንዱ ጋር ታጋባለች። ስለዚህ በእንደዚህ አይነት የወዳጅነት በኢትዮጵያ ታሪክ ውስጥ ፖለቲካል ሜሬጅ ትልቁ ሚና ይጫወታል። በተለይ ያምጽብኛል ብሎ የሚያስቡትን ወገን ልጃቸውን፣ ዘመዳቸውን በመዳር ዝምድና በመፍጠር ሎያሊቲው የሚገኝበት ኮንዲሽን ከድሮ ጀምሮ ኢትዮጵያ ታሪክ ውስጥ የነበረ ነው። ፖለቲካል ሜሬጅ ይባላል። ለፖለቲካ ድጋፍ ተብሎ የሚደረግ የጋብቻ ትስስር ነው። እነዚህን በመጫወት ፓወሯን አጠንክራ ነበረ። ከዚህ በፊት እንዳልነው ምንትዋብ ከቋራ ነው ምንጯ። ስለዚህ ቋረኞች የሚባሉ የእሷ ትልቁ የፖለቲካ ድጋፏ ደግሞ እነዚህ ዘመዶቿ የቋራ ሰዎች ይደግፏት ነበር። ኦሮሞ ኢንፍሉዌንስ ፖለቲካል ኢንቴግሬሽን ኢንክሪዝድ ኦሮሞ ኢንቮልቭመንት ኢን ዘ ኮርት። በዚህ ወቅት ኦሮሞዎች በከፍተኛ ሁኔታ ወደ ቤተ መንግስት የገቡበት ወቅት ነበረ። ወደ ጎንደር ቤተ መንግስት ኦሮሞዎች ገብተው ከፍተኛ ተጽዕኖ መፍጠር የተቻለበት ወቅት ነበር። ይሄ ታሪኩ አመጣጡ እንዴት ነው? ንጉሥ ባካፋ በልጅነቱ ኦሮሞዎች አካባቢ ኤግዛይል አድርጎ በእነሱ ፕሮቴክሽን ስር የማደግ ዕድል አግኝቶ ነበረ። እሱ በፈጠረው ሁኔታ ጥሩ ግንኙነት ነበረው። የባካፋ ቤተሰብ ከኦሮሞዎች ጋር ጥሩ ግንኙነት ነበረው። በኋላ ግን ኢያሱ ዘሰከንድ ከወሎ ኦሮሞዎች ባላባት ልጅ ከሆነች ጋር ይጋባል። ውቢት ትባላለች። በኋላ ክርስትና ተነስታ በርሳቤ ተብላ ተጠርታለች። ኢያሱ ዘሰከንድ ከውቢት ከምትባለው ጋር ጋብቻ መፈጸሙ ይህንን ኮንዲሽን ምቹ ካደረገው የኦሮሞዎች ወደ ሮያል ኮርት ለመግባት ምቹ ሁኔታ ከፈጠረላቸው ሁኔታ አንዱ ይሄ ነው። በኋላ እሱን በዝርዝር እንመለከተዋለን። ኢንክሪዝድ ኦሮሞ ኢንቮልቭመንት ኢን ዘ ኮርት ሜሬጅ ኤንድ አሊያንስ ዊዝ ኦሮሞ ሊደርስ። እንግዲህ በዚህ የተነሳ በንጉሥ ባካፋ ጊዜ የተጀመረው በአካባቢ ካሉ ከወሎ ኦሮሞዎች ጋር የነበረው ወዳጅነት በጋብቻም በመተባበርም እየጠነከረ በመምጣቱ ብዙ የኦሮሞ ዎሪየርስ በወታደርና ወደ ጎንደር ቤተመንግስት የመግባት ዕድል አግኝተዋል። በተለይ ደግሞ በኢያሱ ዘሰከንድ የውቢት የተባለች የኦሮሞ ባላባት ልጅን ካገባ በኋላ የነሱን ድጋፍ በመጠየቅ የኦሮሞዎችን ድጋፍ በመጠየቅ ወደ ኮርት በብዛት እንዲገቡ ዕድል ፈጥሯል። ቀጥሎ የምንመለከተው ዘ ሬን ኦፍ ኢዮአስ ነው። እንግዲህ ኢያሱ ዘሰከንድ ውቢት የምትባለውን የኦሮሞ ባላባት ልጅ ካገባ በኋላ የተወለደው ኢዮአስ ይባላል። ኢዮአስ የኢያሱ ልጅ ነው። አባቱ በ1755 ሲሞት የአባቱን ቦታ ተክቶ ስልጣን የያዘው ከ1755 እስከ 1769 የገዛው ኢዮአስ ነው። ኢዮአስ የውቢት ልጅ ነው ማለት በእናቱ ወገን የኦሮሞ ባላባት ወገን ወይም ደግሞ የወሎ ኦሮሞዎች ፓርትሊ የኦሮሞ ባክግራውንድ ያለው ነው በእናቱ በኩል። ኢያሱ ሰከንድ ሰን ኢዮአስ ሰክሲድድ ሂዝ ፋዘር ኢያሱ ሰከንድ ዲዩሪንግ ኤ ፖለቲካል ተርቡላንት። እሱ ወደ ስልጣን የመጣበት ወቅት ከፍተኛ የሆነ የፖለቲካ ብጥብጥ የነበረበት ወቅት ነበር። በዚህ ጊዜ ኢንክሪዚንግ ኦሮሞ ኢንፍሉዌንስ የተፈጠረበት ወቅት ነው። ዘ ኢንፍሉዌንስ ኦፍ ዘ ኦሮሞ ኮንቲኒዩድ ቱ ግሮ ዲዩሪንግ ኢዮአስ። እንግዲህ ምን ይሆናል? በቋረኞች መካከል እቴጌ ምንትዋብ የዘመዶቿን ወደ ቤተ መንግስት በማስገባት ከፍተኛ ተጽዕኖ ትፈጥራለች ንጉሱ ላይ። ኢዮአስ ደግሞ ይሄ የቋረኞች ፓወር እያደገ መምጣቱ ስላልተመቸው የእናቱ ወንድሞች የሆኑ ሁለት ታላላቅ የኦሮሞ ባላባቶችን ወደ ቤተ መንግስቱ ይጋብዛል። ይህ ምን ይፈጥራል? 3000 የሚሆኑ ሰራዊታቸውን ይዘው ኢዮአስን ፕሮቴክት ለማድረግ ወደ ኮርት ይገባሉ። በዚህ የተነሳ እንደውም ቤተ መንግስቱ ውስጥ በስፋት ኦሮምኛ ይነገር እንደነበር መረጃዎች ያሳያሉ። ስለዚህ በቋረኞችና በወሎ ኦሮሞዎች መካከል ከፍተኛ መፋጠጥ ይፈጠራል። ኢዮአስ ሰከንድ የአያት ወገኖች የምንትዋብ ወገኖች ፖለቲካ ውስጥ የሚፈጥሩት ግርግር ስላልተመቸው የእናቱን ወንድሞች እንዲደግፉት በመጥራቱ በቋረኞችና በወሎ ኦሮሞዎች መካከል ከፍተኛ ፍጥጫ ይፈጠራል። ይህ ቤተ መንግስት ውስጥ ያለውን ቴንሽን የበለጠ የከረረ ያደርገዋል። ዘቋረኞች ፋሚሊ ፊሊንግ ኦቨርሻዶድ ባይ ዘ የጁ ኦሮሞስ ቢጋን ቱ ፕሮቴስት ኢዮአስ ሩል። በዚህ በኦሮሞ ባላባቶች ወደ ቤተ መንግስት ተጠርተው መምጣታቸው አልተመቻቸውም። ቋረኞቹ እንግዲህ የምንትዋብ ቤተሰቦች ናቸው። እንደፈለጉ ያዙበት የነበረው እንደፈለጉ የፈለጉትን ያደርጉ የነበሩት አሁን ኢዮአስ ጠርቶ ባመጣቸው አጎቶቹ እና እነሱን ተከትለው በመጡ ሰራዊቶች መካከል የነበረው ሁኔታ ስላልተመቻቸው ቋረኞች የኢዮአስን መንግስት ይፈትኑት ጀመር። በዚህ ጊዜ ሁኔታው ያልተመቻት እቴጌ ምንትዋብ መጀመሪያ ወንድሟን ትጠራለች። ወልደ ልዑል ይባላል። ወልደ ልዑልን አጠገቡ አድርጋ ብዙ ነገሮችን ትሰራ ነበር። በኋላ ግን ወልደ ልዑል ሞተ። ወልደ ልዑል ሲሞት ይህንን ፖለቲካ አለመረጋጋት፣ ይህንን የልጅ ልጇ ላይ እየተፈጠረ ያለውን ወከባ እንዲያስቆምላት
የትግራዩ ገዢ የነበረውን ራስ ሚካኤል ስሁልን ወደ ቤተ መንግስት ትጋብዘዋለች። እንግዲህ የራስ ሚካኤል ስሁል ወደ ቤተ መንግስት መምጣት አዲስ ምዕራፍ በጎንደር ፒሪየድ እንዲፈጠር መንስኤ ይሆናል። እንመልከተው እስቲ። ፖለቲካል አሊያንስ እንግዲህ ፌስድ ዊዝ ትሬትስ to his power, ኢዮአስ increasingly relied on support from his maternal relatives። ቅድም እንዳልነው የቋረኞች በቤተ መንግስት ውስጥ እያየሉ መምጣት ያልተመቸው ኢዮአስ ማለት የኢያሱ ዘሰከንድ ልጅ ነው። ከውቢት ኢያሱ ዘሰከንድ የወለደው ነው ኢዮአስ። የቋረኞች ጉልበት እያየለ በቤተ መንግስቱ መምጣት ስላልተመቸው ማተርናል ሪሌቲቭስ በእናቱ በኩል ያሉ ዘመዶቹን ወደ ቤተ መንግስት ይጋብዛል። he invited his ኦሮሞ cousins ሁለት አጎቶቹን ወደ ቤተ መንግስት እንዲመጡ ይጋብዛቸዋል። እነዚህ ማን ይባላሉ? ሉቦ እና ቢሪሌ ይባላሉ። እነዚህ ሲመጡ 3000 የሚሆን ሰራዊት ፈረሰኛ ሰራዊት ይዘው ነው ወደ ቤተ መንግስት የመጡት። እንደውም በዚህ የተነሳ as a result of this development ኦሮሞ language or ኦሮሚፋ became commonly spoken in the court of ጎንደር ቤተ መንግስት ውስጥ በስፋት ኦሮምኛ ቋንቋ በዚህ አጋጣሚ ይነገር እንደነበረ ማስረጃዎች ያሳያሉ። በኋላ ምን ሆነ? ምንትዋብ እንግዲህ ከዚህ በፊት እንዳልነው በማኒቨሪንግ ፖለቲካል ማኒቨሪንግ በጣም የተካነች ነች። ማለት እንደፈለጋት ፖለቲካን በማሽከርከር የታወቀች ነች። ከንግስት እሌኒ ቀጥሎ በፖለቲካል ማኒቨሪንግ የምትታወቅ እቴጌ ምንትዋብ እንደሆነች ይታወቃል። በዚህ የተለያዩ ምክንያቶች አሉ። አንዱ የምትታወቀው እቴጌ ምንትዋብ ባሏ ንጉስ ባካፋ ሲሞት ሞቱን ተከትሎ ብጥብጥ ይነሳል በማለት በሚስጥር ለረጅም ዘመን ንጉሱ ሞቶ ሳይታወቅ ለረጅም ዘመን በስሙ መግዛት የቻለች ነች። ሴክሬትሊ ማኔጅድ ሀር ሃዝባንድስ ዴዝ ብጥብጥ ይነሳል በማለት ቀስ ብላ በሚስጥር የንጉሱን ቀብር አስፈጽማ በስሙ እየገዛች የኖረች ነች። ሌላው ምንትዋብ ገናና የሆነችበት እና እንደፈለጋት ፖለቲካውን ማሽከርከር የቻለችበት ሌላው ምክንያት ምንድን ነው? በሜሬጅ አሊያንስ ፖለቲካል ሜሬጅ ሺ ዋዝ አን ኤክስፐርት ኢን ፖለቲካል ሜሬጅ አንዱን ከአንዱ ጋር በማጋባት የተለያዩ ሪጂናል ገቨርነርስን ወዳጅነት ወይም ደግሞ ታዛዥነት ለማግኘት ችላ ነበር። ሶስተኛው በማህበረሰቡ ዘንድ ተወዳጅነት ነበራት። ውብ የሆነች ነች። በመልኳ ቆንጆ የነበረችና በማህበረሰቡ ዘንድ ቤተክርስቲያኖችን በማስገንባት ምን በማድረግ በጣም ታዋቂ ነው። እነዚህን ሁኔታዎች በመጠቀም እንደፈለጋት ፖለቲካዊ ማኒቨር ማድረግ ችላ የነበረች ንግስት ነበረች። በኋላ ምን ይሆናል? ቴንሽን ኤንድ ኦፖዚሽን ምንድን ነበር የተፈጠረው? ኮንፍሊክት ተፈጠረ። ኮንፍሊክት ቢትዊን ምንትዋብስ ኪንስሜን ኤንድ ዘ የጁ ኦሮሞስ። የየጁ ኦሮሞዎች እንግዲህ አሁን በጋብቻ ምክንያት ወደ ኮርት የመጡት የእጁ ኦሮሞዎችና የምንትዋብ ዘመዶች ቋረኞቹ ሊስማሙ አልቻሉ። ይህ ሁኔታ ያሳሰባት ምንትዋብ ምን ታደርጋለች? በዚህ ጉዳይ እንዲረዳት ወንድሟን ጠርታ ነበር ብለናል። ወንድሟ ማን ይባላል? ወልደ ልዑል ይባላል። ወልደ ልዑል አጠገቧ አድርጋ እንደፈለጋት ለማሽከርከር ትሞክራለች። በዛን ወቅት ብርቅ የነበረውን ማዕረግ ለወንድሟ ትሰጠዋለች። በዛን ወቅት በጣም ትልቁ ማዕረግ ራስ ቢትወደድ የሚባል ማዕረግ ነበር። ራስ ቢትወደድ ኢኩቫለንት ኦፍ ፕራይም ሚኒስተር እንደማለት፣ ልክ በአሁኑ ጊዜ ጠቅላይ ሚኒስተር እንደምንለው አይነት አድራጊ ፈጣሪ ማድረግ ነው። ስለዚህ ወንድሟን ጠርታ ራስ ቢትወደድ አድርጋ ትንሽ ነገሮችን ሃንድል ለማድረግ ሞክራ ነበር። ኢያሱ ደስተኛ ስላልሆነ ቅድም እንዳልነው ኢያሱ was not happy about the growing power of the mother's kinsmen የአያቱ ወገኖች ጉልበት እያየ ለመምጣቱ ስላልተመቸው ያው የሚስቱን ዘመዶች ወደ ኮርት እንደጋበዛ አይተናል። በኋላ ግን ወልደ ልዑል ይሞታል። ወልደ ልዑል የምንትዋብ ወንድም ሲሞት ብጥብጡ እያየለ ሲመጣ እና የንጉሱን ስልጣን አደጋ ላይ የሚጥል ሁኔታ ከአቅሟ በላይ ሲሆን እቴጌ መነን ምን ታደርጋለች? አንዱ ወዳጇ ከሆነው በፖለቲካል ሜሬጅ በዚህ በወዳጅነት ከያዘችው ገናና ከነበረው የሪጂናል ወርድስ አንዱ የሆነውን ራስ ሚካኤል ስሁልን ናና እርዳኝ ብላ ትጋብዘዋለች ወደ ጎንደር። ራስ ሚካኤል ስሁል ደግሞ ከፍተኛ ቁጥር ያለው የትግራይ ሰራዊት እየመራ ወደ ቤተ መንግስቱ ይመጣል። የነበረውን ብጥብጥ ካረጋጋ በኋላ ራሱን ራስ ቢትወደድ አድርጎ አሳይን ያደርጋል። ይሄ እንግዲህ ወልደ ልዑል በሞተ በ1767 ነው። ወልደ ልዑል የሞተው በ1768 ከዓመት በኋላ ነው ሚካኤል ስሁልን ምንትዋብ የጋበዘችው። የነበረውን ብጥብጥ ብሩታሊ ሰፕረስ ያደርጋል፣ ክራሽ ያደርጋል። የሚጨፈጭፈውን ጨፍጭፎም ብሎ በአሰቃቂ ሁኔታ ረብሻውን ካረጋጋ በኋላ ራሱን ራስ ቢትወደድ አድርጎ ይሾማል። ትንሽ ቆይቶ ግን ንጉሱም አልተስማማውም። ራሱን ንጉሱን ያስወግደዋል። ማለት ንጉስ ኢዮአስን እንዲወገድ ያደርጋል፣ እንዲገደል ያደርጋል። ሚካኤል ስሁል ሜድ ኢዮአስ መርደርድ ንጉስ ኢዮአስን ይገልና በሱ ምትክ ሽማግሌ የሆነ በእድሜ የገፋ ዮሐንስ ዘሰከንድ የሚባል ሰውን አፖይንት ያደርጋል። ይሄ 1769 ነው። the assassination of king ኢዮአስ by ሚካኤል ስሁል ራስ ሚካኤል ስሁል። ይሄ አዲስ ዘመን ይከፍታል። የተከፈተው ዘመን the period of ዘመነ መሳፍንት ይባላል። 1769 የኢዮአስ በሚካኤል ስሁል መገደል በ1769 አዲስ ዘመን ይከፍታል። ያ ዘመን ምን ይባላል? the period of ዘመነ መሳፍንት ይባላል። ይሄ እስከ 1855 የቀጠለ የብጥብጥና ያለመረጋጋት ዘመን ምን ይባላል? የዘመነ መሳፍንት ወይም ደግሞ ኢራ ኦፍ ዘ ፕሪንስስ ይባላል።